ሄሎ እኛም ተማርከናል አባታችን ሆነናል እኛም ተማርከናል አባታችን ሆነናል እኛም ተማርከናል ፋኖ ይችላል ተማርከናል አባታችን ሆነናል እኛም ተማርከናል እኛም ተማርከናል አባታችን ሆነናል እኛም ተማርከናል ፋኖ ይችላል ተማርከናል ሰበር ዜና ጥር 4 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ አጥፍቶ ጠፊ ጥቃቅን ድሮኖችን ታጥቋል በሚል በብልጽግና ቤት ከፍተኛ ስጋት እንደተፈጠረ ሰምቻለሁ ሲል የትግራይ አክቲቪስቱ ጋዜጠኛ ስታሊን ተናገረ። ስታሊን ብልጽግና ከፍተኛ ስጋት ላይ ይገኛል። ከግብጽና ከሱዳን ፋኖ ተንቀሳቃሽ አጥፍቶ ጠፊ ድሮን በማግኘቱ አሁን ጀነራሎችንና እናረጋ ከበደን ያነጣጠረ ጥቃት ሊፈጽም ይችላል ሲልም ገልጿል። ጋዜጠኛ ስታሊን የፋኖ ኃይሎች የድሮን ኦፕሬተሮችን ጭምር አሰልጥነው ጨርሰዋል። ይህ ተጨባጭ መረጃ ከብልጽግና ከራሳቸውን የደረሰኝ አዲስ አበባ ከፍተኛ ጭንቀት ተፈጥሯል ሲል ነው የተናገረው። ጋዜጠኛው የሚለውን ከራሱ አንደበት በቪዲዮ እናስደምጣችኋለን። ወዲህ ደግሞ ፋኖ በተለያዩ አቅጣጫዎች መብረቃዊ ጥቃት መሰንዘሩን አጠናክሮ ቀጥሏል። የፋኖ ኃይሎች በርካታ የብልጽግና ጦርን ሲደመስሱ በርካታ ምርኮኞችንም ይዘዋል። የአገዛዙ ጦር ያላሰበው ገጥሞታል። ከአራቱም አቅጣጫ የተሰሙ የጦር ግንባር መረጃዎችን ወደ እናንተም እናቀርባለን። ወዲህ ደግሞ ኮሎኔል ፈንታው ሙሃቤም ፋኖን በመክዳት እጁን ለመንግስት ሰጠ በሚል የመንግስት ሚዲያዎች ጮቤ እየረገጡ ነው። የኮሎኔሉን ጉዳይ እንዳስሰዋለን። በአማራ ክልል ረሃብ በተፈጠረባቸው ቦታዎች ሃይማኖት ካልቀየራችሁ እርዳታ እህል አንሰጣችሁም የሚሉ የእርዳታ ድርጅቶች መኖራቸውም ተነግሯል። ይዳሰሳሉ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአማራ ክልል የተራቡ ወገኖቻችን ላይ ከባድ ወንጀል እየተፈጸመ መሆኑ ተነገረ። በአማራ ክልል የተራቡ ዜጎች እርዳታ እንዲያገኙ ሃይማኖታቸውን ቀይሩ እስከመባል ደረጃ መድረሳቸው ተነግሯል። ሃይማኖቱን ያልቀየረ እርዳታ አንሰጥም የሚሉ ድርጅቶችም ተፈጥረዋል። እጅግ አስገራሚ መረጃው በዶቼ ቬለ ሚዲያ ተጋልጧል። ከዚህ አስከፊ በረሃብ ወንጀልን የመስራት ዜጎችን በረሃባቸው ምክንያት ሃይማኖታቸውን እንዲቀይሩ የማድረግ ወንጀልን በተመለከተ የዓለም አቀፉ ሚዲያ DW አማርኛ የሰራውን ዘገባ ቦታው ላይ ካሉ ሰዎች ጋር ጭምር በማነጋገር የሰራውን ዘገባ በጥቂቱ አድምጠን እንመለስ። ሁሉም በጎ አድራጎት ድርጅቶችና ማህበራት ለጋሽ ተቋማትም ሰብአዊ መሆንን የማክበር ግዴታ እንዳለባቸው ባለፉት 40 ዓመታት በአማራ ክልል የሰብአዊ ድጋፍ በማቅረብ የሚታወቀው አመልድ ኢትዮጵያ አስታወቀ። በአማራ ክልል አንዳንድ አካባቢዎች የእርዳታ አሰጣጥ መርሆችን የሚጥሱ ተግባራት ታያሉ ያለው የአመልድ ኢትዮጵያ መግለጫ ድርጅቶች የዜጎችን ችግር እንዳጋጣሚ በመጠቀም ይፈጽማሉ ያላቸውን ችግሮች ዘርዝሯል። ሃይማኖት የማስቀየር የተረጂዎችን ክብር መንካት፣ ከፍተኛ የሞራል ግድፈቶች በእርዳታ ስም መከናወናቸውንም ነው ድርጅቱ ያወገዘው። አመልድ ኢትዮጵያ ዓለም አቀፍ መስፈርቶች እንደሚደነግጉት ሰብአዊ እርዳታ ያለምንም ሃይማኖታዊ፣ ፖለቲካዊ ወይም የብሔር ጫና መቅረብ አለበት ይላል። በዚህ ዙሪያ ሀሳባቸውን እንዲያጋሩ የጠየቅናቸው በአማራ ክልል የሚገኙ የሲቪል ሶሳይቲ ህብረት ለትብብርና ልማት ዳይሬክተር የሆኑት አቶ ንጋቱ ደስታ የረድኤት ተቋማት የተመሰረቱበትን ዓላማ ማክበር ይጠበቅባቸዋል ይላሉ። ግን ምንድነው የሚለው ፕሪንሲፕሉ ምንም ይሄ ግልጽ ነው። የሲቪል ሶሳይቲዎች ወይም ረድኤት ተቋማት ኒውትራል ናቸው። ከፖለቲካ ከሃይማኖትና ተፈጥሯቸው በራሱ የትም የራሳቸው የቆሙላቸው ማህበረሰቦች አሉ። ሁማኒታሪያን ወይም እነዚህ የአስቸኳይ እርዳታ የሚያደርጉ ከሆነ ሃይማኖትን፣ ዘርን፣ ፖለቲካን፣ ቀለምን ሳይሉ ማገዝ ነው ፕሪንሲፕሉ። ስለዚህ
እንደዚህ የሚያደርግ ካለ ያው ኦድ ነው፣ ከመስመር የወጣ ነው። የሰብአዊ እርዳታ ያለምንም ሃይማኖታዊ፣ ፖለቲካዊ ወይም ብሔር ተኮር ጫና መቅረብ አለበት ያለው አመልድ የተባበሩት መንግስታት ድርጅት ስምምነቶች በግልጽ እንደሚያስቀምጡት ማንኛውም ግለሰብ የለጋሹን እምነት ወይም ሃይማኖት እንዲቀበል ሳይገደድ እርዳታ የማግኘት መብት አለው ይላል የአመልድ መግለጫ። በአንድ የረድኤት ተቋም ዳይሬክተር የሆኑ አስተያየት ሰጭም እንደዚህ አይነት ከረድኤት ተቋም ዓላማ ጋር ያልወገነ ተግባርን የሚፈጽሙ ድርጅቶች ካሉም መንግስት ዝም ማለት የለበትም ብለዋል። አሁን እምነትን ታሳቢ ተደርጎ የሚሰጥ ከሆነ ከቻሪቲ ውጭ ያሉ ድርጅቶች እነሱን መያዝ ነው፣ እነሱን በህግ መሰረት መቅጣት ነው። ህጉ አለ እኮ ምን አሁን እኮ ማውራቱ አይጠበቅም። የሲቪል ሶሳይቲ ኦርጋናይዜሽን አንድ ኦርጋናይዜሽን ምን እንደሚሰራ ዓላማው ምን እንደሆነ ምን ኢምፕሊመንት እንደሚያደርግ ግልጽ ነው። ዘውስ ፓርቲሲፔሽን ያሉ ድርጅቶች ካሉ እነዛ ለቅሞ ትክክል አይደላችሁም ብሎ ላይሳቸውን መቀማት ነው። አንድ ሁለት አስፈላጊ ከሆነ ደግሞ ማስጠንቀቂያ ሰጥቶ ማለፍ። ከ20 ዓመት በላይ በመሰል የረድኤት ተግባር ላይ የተሰማሩት ወይዘሮ ሃኒያ መሐመድም የሲቪክ ተቋማቶች ለትርፍ ያልተቋቋሙ በመሆናቸው የገቡትን ቃል ኪዳን አክብረው የመስራት ግዴታ አለባቸው ይላሉ። ኦርጋናይዜሽናችን እኮ ሲጀመር ነን ፕሮፊት ነው፣ ለትርፍ ያልተቋቋመ ፓርሻሊ የሆነ ሃይማኖትም የምንም ገለልተኛ ሆኖ የሚሰራ ነው። ይሄ እኮ ቃል ኪዳናችን ነው። በዘሩ በሃይማኖቱ ላትለይ ብለህ ነው ይሄ በቃ የተቋቋምንበት ዓላማ። ሁሉም ሲቪል ሶሳይቲ ነን ፕሮፊት ነን ፓርሻሊ ነው፣ ግዴታ ነው። 83 የረድኤት ተቋማትን በስሩ አቅፎ የሚንቀሳቀሰው ህብረት ለትብብርና ልማት ዳይሬክተር እንደሚሉት አሁን አመልድ ኢትዮጵያ ያቀረበውን ሀሳብ በጥናት ተጨባጭ የማድረግ ስራ ህብረቱ እንደሚጠበቅበት ገልጸው መንግስት ለዘርፉ ከፍተኛ ድጋፍ እያደረገ በመሆኑ የሲቪል ሶሳይቲዎች የራሳቸውን ምክር ቤት እንዲያቋቁሙ በመፍቀዱ ምክር ቤቱ በዚህ አይነት ተግባር ላይ የሚሳተፉ ካሉ ከአባልነት ማገድና መንግስትም ጠበቅ ያለ እርምጃ መውሰድ ይጠበቅበታል ይላሉ። መንግስት በደንብ መስመር ማስገባት አለ። ሲቪል ሶሳይቲ ምክር ቤት ወደ መንግስት ሄዱ በፊት የራሱን ሜምበሮች ከህጉ ሲወጡ ነው ይሄ ሲቪል ሶሳይቲ መርህ አይደለም ብሎ ማስጠንቀቂያ ይሰጥ፣ ከአባልነት ያግዳል፣ ለመንግስትም ደግሞ እርምጃ ይወሰድባቸው ብሎ ሪኮመንድ ሁሉ ሊያደርግ ይችላል ማለት ነው ምክር ቤቱ። አመልድ ኢትዮጵያ ባወጣው መግለጫ ዙሪያ ተጨማሪ መረጃ እንዲሰጡኝ ወደ ዳይሬክተሩ ዶክተር አለማየሁ ዋሴ ደውዬ የነበረ ቢሆንም ሀሳባችንን በጽሁፍ ገልጸናል ሲሉ ተጨማሪ መረጃ ለመስጠት ፍቃደኛ አልሆኑም። በቀጥታ ወደ ሌላኛው ዘገባችን እናልፋለን። አጥፍቶ ጠፊ ድሮኖች በፋኖ እጅ ገቡ ተባለ። ብልጽግና በከፍተኛ ስጋት ውስጥ ተወጥሯል። የአብይ አህመድ ጀነራሎችና የአማራ ክልል ፕሬዝዳንት አረጋ ከበደም የፋኖ ጥቃት ኢላማ መሆናቸውም ተገልጿል። በአዲስ አበባ ቤተ መንግስት የጸጥታ መዋቅር ውስጥ ከፍተኛ ድንጋጤ ተፈጥሯል። ይህ ስጋት የመጣው ፋኖ ከዚህ ቀደም የብልጽግናን ጦር ያሸነፈበትን የጦርነት ስልት በማሳደግ ዘመናዊ ቴክኖሎጂ ታጥቆ ወደ አዲስ ምዕራፍ መሸጋገሩም ነው ተብሏል። የትግራይ አክቲቪስትና ጋዜጠኛ ስታሊን እንዳስታወቀው ብልጽግና አሁን ከገጠመው የውስጥም ሆነ የውጭ የፋኖ ጥቃት በላይ በከፍተኛ ስጋት ውስጥ ይገኛል ሲል አስታውቋል። ጋዜጠኛ ስታሊን የተጨባጭነቱን ምንጭ ከራሱ ከብልጽግና ሰማውት እንዳለው ይህ መረጃ ፋኖ በጦርነቱ ላይ ትልቅ ጨዋታ ቀያሪ የሆነ ኃይል ማግኘቱንም ገልጿል። ፋኖ አጥፍቶ ጠፊ ጥቃቅን ድሮኖችን ታጥቋል በሚል በብልጽግና ቤት ከፍተኛ ስጋት እንደተፈጠረም ሰምቻለሁ ሲል የትግራዩ አክቲቪስት ጋዜጠኛ ስታሊን ተናግሯል። ስታሊን ብልጽግና ከፍተኛ ስጋት ላይ ይገኛል፣ ከግብፅና ከሱዳን ፋኖ ተንቀሳቃሽ አጥፍቶ ጠፊም ድሮን በማግኘቱ አሁን ጀነራሎችንና አረጋ ከበደን ያነጣጠረ ጥቃት ሊፈጽም ይችላል ሲልም ገልጿል። ጋዜጠኛ ስታሊን የፋኖ ኃይሎች የድሮን ኦፕሬተሮችን ጭምር አሰልጥነው ጨርሰዋል። ይህ ተጨባጭ መረጃ ከብልጽግና ከራሳቸው ነው የደረሰኝ፣ አዲስ አበባ ከፍተኛ ጭንቀት ተፈጥሯል ሲል መናገሩን በቪዲዮ ተደግፎም ተመልክተናል። ፋኖ የድሮን ኦፕሬተሮችን ጭምር አሰልጥኖ ጨርሷል መባሉም ድሮኖቹ ለውጊያ ዝግጁ መሆናቸውን ያሳያልም ሲል ስታሊን ተናግሯል። በቀጥታ ይህንን መረጃ ካወጣው ከስታሊን አንደበት የሚለውን አድምጠነው እንመለስ። ፋኖ ትንሽ ድሮኖች ያዘ ተባለ፣ ይዟል ተባለ። ከግብጽ ይሁን ከሱዳን ይሁን ከየትም አገኘ። አሁን ብልጽግና በኩል እየተጨነቁ ያለው ጭንቀት ነው የምነግራቸው እና ትንንሾች ናቸው። ይሄ አጥፍቶ ጠፊ አይነት ድንጋ አብይ የሚናገራቸው ማለት ነው። አጥፍቶ ጠፊዎች ናቸው። ከዛ ኦፕሬት የሚያደርጉም ሰልጥነው መጥቷል። የት ነው የሰለጠኑት አይታወቅም። የሚወራው ነው እኔ ምንም እንትን የለኝም። የሚወራው ግን 100% ነው። ብልጽግና አካባቢ ያለው ጭንቀት ነው እና መጀመሪያ ማንን ሊያጠቁ ይችላሉ? ጀነራሎቹ ብርሃኑ በቀለ አካባቢ ነው ያለው።
ብርሃኑ ማን ነው አደም መሐመድ ተሰማ የት አካባቢ ነው ጀነራሎች ይታወቃሉ ፕላስ አረጋ ከበደ ቢሮ ይታወቃል ቤቱ ይታወቃል እንቅስቃሴው ይታወቃል በተለያየ መንገድ ኢቭን ቴሌፎኑ በቴሌፎኑ ጭምር ዲቴክት ይደረግ ይችላል ብልጽግና የሚያወራው ነው ከዛ ሄዶ አጥፍቶ ጠፊዎች ናቸው ነጣጣ ያረጋቸዋል ፋኖ ተንቀሳቃሽ ድሮን ይዟል ነው እየተባለ ያለው ያርገው ነው የሚለው ኖርማሊ ያው ምን ጥርጥር አለ ደሙን ቀላል ነው ኮኦርዲኔት የሚያደርግላቸው ይሄ ነገር የሚያደርግላቸው ካገኙ ይሄ ቀላል ነው ኦፕሬት ለማድረግ ምናምን ቀላል ነው ምንም ጥርጥር የለውም ብዙም ትሬኒንግ የሚያስፈልገው ማለት ነው ብልጽግና ግን ይሄ ድሮን የሚባለው ብቸኛ ማን አመዴ የበላነሽ አመዴ ምናምን ይያሉ ሲቀለድባት የነበረችው ድሮን ለካ እያንዳንዱ ቤት ገባች የሚለው ስጋት ብልጽግና አካባቢ ገባ እነሱ እንደዛ ካደረጉማ ትግራይ ደግሞ ዌል ኦርጋናይዝድ ናቸው ሰራዊቱም ድርጅቱም ኦርጋናይዝድ ነው ፋኖ እጅ እንደዚህ ከገባማ እነሱ ጋር ገንዘብ እጥረት ካልገጠባቸው በስተቀር ያስገቡት ይሆናል የሚለው ትልቅ የተተረተነ ነው አዲስ አበባ ትንታኔ እየተሰጠው ነው እና አረጋ ከበደ በተለይ ጭንቀት ላይ ነው ይሄን ጉዳይ ተናግረው ቢሄዱ ይሄን በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋለሁ በብልብላና ይምራሃና ክርስቶስ መካከል ዞራምባ አርባዕቱ እንስሳም ቀጠና አሞራ በር በተባሉ በሶስት አቅጣጫዎች በተደረገ ተጋድሎ 38 ያገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በዙ 23 እና በሌሎች ከባባድ መሳሪያዎች ታግዘው በሶስት አቅጣጫ ውጊያ ከፍተው የነበሩት ከአንድ ክፍለ ጦር በላይ የሚሆኑ ያገዛዙ ወታደሮች በጥቂት የፋኖ ቃኝ አባላት የተወሰደባቸውን የመልሶ ማጥቃት እርምጃ መቋቋም አቅቷቸው ይህንን ሁሉ እልቂት ሲከናነቡ የተመለከቱ ሰዎች በፋኖ ጥንካሬና አይበገሬነት ተገርመን ድንች ቢወፍር በሹካ ይነሳል እንድንል አስችሎናል ነው ያሉት ከሚዲያችን ጋር በነበራቸው ቆይታ። በሌላ በኩል እዚሁ ወሎ ላይ ዋክሹም ብርጌድ በሆዳደር ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ታላቅ ድል ተጎናጽፏል። አፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምነው ኮር ዋክሹም ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚሊሻ ላይ የማያዳግም እርምጃም ወስዶባቸዋል። መነሻቸውን ዋክሹም ዞን ድህና ወረዳ አምደወርቅ አድርገው ዋክሹም ብርጌድን አፍናለሁ ብለው ቢመጡም የፋኖ ኃይሎች የኃይሉ ከበደ ልጆች አባማቦ ተብሎ ከሚጠራው ቦታ ላይ ሲቀጠቅጧቸው አርፍደዋል። ውጊያውም ከትላንት ጥር 3 2018 ዓ.ም ከጧቱ 2 ሰዓት እስከ 8 ሰዓት ተኩል የፈጀ ሲሆን በዚህም 20 ሚሊሻና ፖሊስ እስከ ወዲያኛው ሲሸኙ 15 ባንዳዎች በምርኮም መያዛቸውን የፋኖ ኃይሎች ገልጸዋል። 37 የነፍስ ወከፍ መሳሪያ ክላሾችም በፋኖ ተማርከዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን ለሚዲያችን እንደገለጸው ወደ ሸዋ አልፋለሁ። የአፋባሃ ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር የአውደ ውጊያ ውሎ እንመልከት። የአፋባሃ ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ላይ ጥቃት ለማድረስ የመጣው ኃይል ላይ ጥቃት ተሰነዘረበት። ከኮርምሽ ንዑስ ወረዳ በሆነው በሶስት አምባ ቀበሌ ከበባ ውስጥ አስገብቶ ለማጥቃት ቢሞክርም ቀድሞ የብልጽግና እንቅስቃሴን የሰሙት የተረዱት የፋኖ አባላትና አመራሮች ምሽግ በመያዝ ፊት ለፊት ገጥመውት በብሬንና በስናይፐር ጥምር ተኩስ ያናወጡትና ሲቀጠቅጡት ያረፈዱት ሲሆን በዚህም በብልጽግና ላይ ከፍተኛ ሙትና ቁስለኛ ተሸክሞ እንዲመለስም አድርገውታል። የብልጽግና ኃይል ያሰበውና ያቀደው ውጊያ ስልት ቀድሞ በወጣው መረጃ የከሸፈበትና የከሰረው የብልጽግና ሎሌ ሰራዊት ያካክስልኛል ያለውን የህዝብ ንብረት የሆነውን የትምህርት ቤት ንብረት የቤተ መጻሕፍት ቁልፍ በመገንጠል የሶላር ምጣድ፣ የሶላር ድንጋይ፣ የመማሪያ ማስተማሪያ ሬዲዮ፣ የተለያዩ የስልክና የሶላር ቻርጀሮችን፣ አዳፕተሮችን በአጠቃላይ የኤሌክትሮኒክስ ዕቃዎችን በመዝረፍ የዘወትር ተግባር የሆነውን መንገድ ላይ የተገኘ ንጹሐን አርሶ አደሮችን በማሰርና አግቶ በመውሰድና በመደብደብ የውጊያ መሳሪያ በግዳጅ በማሸከም የግፍና የበደል ስራውን አካሂዷል ነው ሲሉም የአይን እማኞች ገለጹ። ወደ ጎንደር እናልፋለን። ጭና ላይ የብልጽግና ኃይል መቀበሪያው ሆነ። በትላንትናው ዕለት በዳባት ወረዳ ጭና ቀበሌ የአገዛዙ አብይ አህመድ ሰራዊት ራሱን ጥምር ጦር ኃይል ብሎ የሚጠራው ሰራዊት የንጹሐን ወገኖቻችንን ለመዝረፍ በተሰማራበት አፋባሃ በላይ እዝ የራስ አሞራው 3ኛ ኮር የደጃቻ እያሌው ብሩ ክፍለ ጦር የተሳካ ጥቃት ሰንዝሮበታል።
ከ13 በላይ የጥምር ወራሪው ኃይል አባላት እስከ ወዲያኛው ሲሸኙም ቁጥራቸው በውል ያልታወቁ ቁስለኞችም ሆነዋል። ከፊሎቹ በዳባት መድኃኔዓለም ሲቀበሩ፣ ቀሪዎቹ ደግሞ ወደ ደባርቅ ከተማ ተወስደዋል ነው የተባለው። እዚሁ ጎንደር ላይ በሌላ በኩል በበላይ እዝ የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር አሳምነው ብርጌድ ድል ቀናው። የአገዛዙ ሰራዊት ሰራሁ ባለው መረጃ መሰረት ለተልእኮ ወደ እብናት በለሳና ሊቦ ከመከም የተላኩም የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር ህዋሶች አሳምነው ብርጌድን ለማጥመድ አስቦ ከደብረ ታቦር ከተማ ተነስቶ መቁረጫ ቦታዎች ላይ ደፈጣ ለማድረግ ቅዠት የሆነ ከባድ ሂሳብ ሰርቶም ነበር። ነገር ግን ፈጣኖቹ የውባንት አባተ የግብር ልጆች መረጃዎቹን በሁሉም አቅጣጫ አስፍተው መረጃን በመረጃ አጥፍተው የብልጽግና ኃይልን ሊይዘው የነበረውን የደፈጣ ቦታ ቀድመው እነሱ 10 ሰዓት ያዙት። ጨካኙና አረመኔው የአገዛዙ ሰራዊት አገር አማን ብሎ ነፍጠኞቹን በደፈጣ ሊበላም ቋምጦ ደፈጣ ይዝበታል ያለበትን ወሳኝ ቦታ የሜጀር ጀነራል ውባንት አባተ ልጆች በመያዝ የብልጽግናን ኃይል በተጠና መልኩ የሚፈልግበት ቦታም አስገቡት። የብልጽግና ኃይል ደፈጣ የተጣለበት ቦታ ሰተት ብሎ ገብቷል። በዚህን ጊዜ ትንታጎቹ ነፍጠኞቹ አማራዎች ከጠዋቱ 12 ሰዓት ጀምረው የብልጽግናን ኃይል በቦምብና በክላሽ በጨበጣም ያደባዩት ጀመር። መብረቅ የወረደባቸው የአብይ ዙፋን ጠባቂዎችም በጭንቀት የሚይዙት የሚጨብጡትን አጥተው እግራቸው ወደ መራቸው እግሬ አውጪኝ ሲሉ፣ ሌሎች ደግሞ የነፍጠኞቹ የእሳት ራት ሆነዋል። ከደብረ ታቦር ከተማ በ6 ኪሎ ሜትር ርቀት ባለችው ሎላ አፋፍ ላይ በተደረገ የደፈጣ ምት የአገዛዙ ሰራዊት በቁጥር ከ16 በላይ ሲደመሰስ ከ10 በላይም ከባድ ቁስለኛ የሆነበት ውጊያ ነው። ቁሳዊና አካላዊ ኪሳራ ሲደርስበት የተደምሳሾቹ ቁጥርም ሊያሻቅብ እንደሚችልም ነው የተገለጠው። ደብረ ታቦር ሆስፒታል ጤና ጣቢያዎችም በአብይ አህመድ ጠባቂ ቁስለኞች ተጨናንቀዋል ነው የተባለው። በሌላ በኩል የብልጽግና ኃይሎች በሰበር ዜናም አንድ መረጃም እያነጋገሩ ነው። ኮሎኔል ፈንታው ሙሃባ ከናጃቢዎቹ በዳውንት ቆላ አካባቢ ከሌሊቱ 9 ሰዓት ለሰሜን ምስራቅ እዝ 46ኛ ክፍለ ጦር እጅ ሰጥቷል የሚሉ መረጃዎችም በብልጽግና ኃይሎች በኩል እየተነገረ ነው። ከዚህ ጋር በተያያዘ ሰፊ መረጃዎች ይህ መረጃ እውነት እንደሆነ ቢናገሩም እስካሁን ሚዲያችን ግን ሊያረጋግጥ አልቻለም። ኮሎኔሉ እጅ ሰጥቷል የሚሉ መረጃዎች ከፋኖ ደጋፊዎች የመረጃ ምንጮችም እንዲሁም ደግሞ በብልጽግና በኩልም በሰፊው እየተስተጋቡ ነው። ምናልባትም መረጃው 90% የተረጋገጠ ነው የሚል መረጃም ደርሶናል። ከዚህ ጋር በተያያዘ ሚዲያችን ኮሎኔሉ ይሁን አይሁን ባያረጋግጥም እስካሁን አንድ ከፍተኛ አመራር እጁን እንደሰጠ ግን እርግጠኞች ነን። ከዚህ ጋር በተያያዘ ደግሞ ይህ ኮሎኔል ፈንታው ሙሃቤም እጅ መስጠቱን የሚያረጋግጥ መረጃ ፋኖ ሞገስ አሁን በሶሻል ሚዲያ በፌስቡክ ገጹ ባወጣው መረጃ ብዙ ጊዜ ክዶናል ሲል አንድ ጽሑፍ አስነብቧል። የዛሬው የመጨረሻ ክህደቱ ነው። መሬት ላይ ያለነው ሁሉንም ነገር እናውቀው ነበር። የሚቆጨን ነገር እንዲህ አይነቱ ከሃዲም ያሳምነው ምትክ ነው እያሉም ሲያደነቁሩንና ትግላችን መርህ የትግላችን መሪ የሆነውን አሳምነውነትን ሲያሳንሱ የነበሩት የጩኸት ላንቃዎች እርምጃ እንዳንወስድ እንቅፋት ሆነውብን መቆየታችን ነው ሲልም ተናግሯል። ይሁዳ ጌታውን በ30 ዲናር በሸጠ ማግስቱም ትንሣኤ እውን ሆኗል። ከዛሬ ከሃዲዎች የክህደት ማግስት የአማራ ትንሣኤም እውን ይሆናል ሲል በእርግጠኝነት እናሸንፋለን በማለት የአማራ ፋኖ ምስራቅ አማራ ቀጠና ከፍተኛ አመራር ፋኖ ሞገስ ገልጿል። ከዚህ ጋር በተያያዘ አሁንም እየተመለከት ነው እንዳለው የብልጽግና ኃይሎች በከፍተኛ ሁኔታ ጮቤ እየረገጡ ነው። ኮሎኔል ፈንታው ሙሃቤ እጁን ለመንግስት ሰጠ በሚል ነው። ነገር ግን እስካሁን ተጨባጭ ምስሎች አልወጡም። ነገር ግን ኮሎኔሉ እጁን ለመንግስት እንደሰጠ ተረጋግጧል። እጁን ሌሊት 10 ሰዓት እንደሰጠም ነው ሚዲያችን ከተለያዩ ምንጮች የሰማ። ጉዳዩ ሲረጋግጥ ተጨባጭ መረጃዎች እንዲሁም ፎቶዎች ሲወጡም ተጨማሪ መረጃዎችን ይዘን የምንቀርብ ይሆናል። አብይ አህመድ የኖቤል የጦርነት ሽልማት ይገባቸዋል፣ የሰላሙን ይመልሱ ተባሉ። የአብይ አህመድ የደም ጉዞ ከኦስሎም እስከ አሰብ ዓለም የታዘበው የሰላም ቀልድ። አንድ ዓለም አቀፍ የፖለቲካ ተንታኝ ክሪስ የተባለ እንደገለጸው በዓለማችን ላይ የኖቤል የጦርነት ሽልማት የሚባል ነገር ቢኖር ያለምንም ተወዳዳሪ አሸናፊ የሚሆኑት ጠቅላይ ሚኒስትር አብይ አህመድ ነበሩ ሲል ገልጿቸዋል። ሽልማቱም አንድ ጊዜ ብቻ ሳይሆን ደረታቸው እስኪሞላ ድረስ በቋሚነት ይሸለሙት ነበርም ሲል የጦርነት ጠማቂ መሆናቸውንም ገልጿቸዋል። ምክንያቱም አብይ አህመድ ሰላም የሚለውን ቃል በሁለት ጦርነቶች መካከል የሚደረግ የረፍት ጊዜም አድርገው
ቀይረውታል በማለትም ይህ ተንታኝ ይቀጥላል። የዝግጅት ክፍላችን ይህንን ሀሳብ መነሻ በማድረግ የኖቤል ኮሚቴው የሰላም ሽልማትን ወደ ታሪካዊ ቀልድ የቀየረበትን የአብይ አህመድ የጦርነት መዝገብ እንደሚከተለውም ተንትኖታል። አብራችሁን ቆዩን። አንድ ሀገር 3 የጦር ግንባሮች በኖቤል የጦርነት ሽልማት መዝገብ ላይ የአብይ አህመድ ስም ሲጻፍ ከስሩ የሚከተሉት ታሪኮች ይሰፍራሉ። ይህ ሰው የኖቤል የሰላም ሽልማትን በታሪክ ትልቁ ቀልድ ያደረገ ሀገሩን ከ4 ዓመት ባነሰ ጊዜ ውስጥ ወደ 3 ንቁ የውስጥ ጦርነቶች ግንባር አክቲቭ ዋር ፍሮንት የለወጠ መሪ ነው። የትግራይ ጦርነት በመቶ ሺዎች የሚቆጠሩ ያለቁበትን ደም አፋሳሽ ጦርነት ለኩሰዋል። ከዛም በፕሪቶሪያው የሰላም ስምምነት ፈረምኩኝ ብለው አብይ አህመድ ነገር ግን ያንን ስምምነት ሰላም ለማምጣት ሳይሆን ጦርነትን ወደ ሌላ ክልል ለማዘዋወር ያደረጉት የእረፍት ጊዜም እንደነበር ነው ተንታኙ የሚገልጸው። የአማራ ክልል ጦርነት የፕሪቶሪያው ቀለም ሳይደርቅ ፊታቸውን ወደ አማራ ክልል አዞሩ። ፋኖን ትጥቅ አስፈታለሁ በሚል ሰበብ ድሮንና ታንክ አዝምተው ህዝቡን ጨፍጭፈውታል ይላል ይህ አሜሪካዊ ክሪስ የተባለ ተንታኝ። ዛሬ አማራ ክልል በታሪክ አይቶት የማያውቀው የጦርነት ቀጠና ሆኗል በማለትም ጉዳዩን ይገልጠዋል። ወደ ኦሮሚያ ቀውስም ያመራል። በራሳቸው ክልል ውስጥ የሚካሄደውን የኦነግ ሸኔን ጦርነት በሰላም መፍታት ሲገባቸው ግጭቱን ለፖለቲካ ትርፋቸው ማራዘሚያነት ተጠቅመውታል ሲልም የአሜሪካው ተንታኝ ክሪስ ይቀጥላል። ተንታኙ ይቀጥላል። የ2019 ሽልማት የኖቤል ኮሚቴ ለሄንሪ ኪሲንጀር ከተሰጠው ሽልማት ወዲህ የተፈጸመው ትልቁ ስህተት ተብሎ በታሪክ ተመዝግቧል ይላል። የኖቤል የጦርነት ሽልማት ቢኖር ኖሮ በማለትም ይቀጥላል። ዳኞች ተሰብስበው መምረጥ አያስፈልጋቸውም ነበር። ሽልማቱን በቀጥታ በፖስታ ቤት ወደ አዲስ አበባ 4 ኪሎ ቤተ መንግስት መላክ ብቻ በቂ ነበር። ምናልባትም ነፃ ታንክ እንደ ቦነስ ተጨምሮለት ለአብይ አህመድ ይሰጠው ነበር በማለትም ክሪስ አብይ አህመድ ምን ያክል የጦርነት ጠማቂም ካለ ጦርነት መኖር የማይችል ግለሰብ መሆኑንም አበክሮም ይገልጻል። ይቀጥልና ይህ አሜሪካዊ ተንታኝ የአብይ አህመድ ምስል ዛሬ በአሜሪካም ሆነ በዓለም አቀፍ ሚዲያዎች ላይ የሚታየው እንደ ሰላም ፈጣሪ ሳይሆን እንደ ቀጠናው የእሳት አደጋ ነው በማለትም ይገልጸዋል። ተንታኙ በመቀጠልም አብይ አህመድን በውስጥ ጦርነት አልረኩም በማለትም ከኤርትራ እስከ ሶማሊያም በጥባጭ መሆናቸውንም ይገልጻል። የኖቤል የጦርነት አሸናፊነታቸውን ለማረጋገጥ አዲስ የውጭ ግንባሮችንም ከፍተዋል ሲል እንዲህ ይላል። የኤርትራን ክህደትም ያስቀድማል። ከፕሬዝዳንት ኢሳያስ አፈወርቂ ጋር ተደምረናል ብለው ተቃቅፈው የኖቤል ሽልማት ካገኙ በኋላ ዛሬ አፈሙዛቸውን ወደ ኤርትራ ዙረዋል። ቀይ ባህርን በኃይል እናስመልሳለን በሚል ዲስኩር የሁለቱን ሀገራት ህዝብ ወደ አዲስ እልቂት እየገፉትም ነው። ወደ ሶማሊያ ያመራል ክሪስ ዓለም አቀፍ ህግን በጣሰ መልኩ ከሶማሊላንድ ጋር የመግባቢያ ሰነድ በመፈረም ሶማሊያን አስቆጥተው እንደነበረም ይታወሳል። አቅም ስለሌላቸው ወዲያውኑም ቱርክ ሄደው ውላቸውን ቀደዋል። ይህ እርምጃቸው ጎረቤት ሀገራትን ኤርትራን፣ ሶማሊያን፣ ግብፅን እንዲሁም ሱዳንን በአንድ ግንባር በኢትዮጵያ ላይ እንዲሰለፉም አድርጓል። በዚህም ኢትዮጵያን በቀጠናው ግጭት ጠማቂና ረባሽ እንድትሆን አድርጓታል በማለትም ተንታኙ ይገልጻቸዋል። በመጨረሻም የትንታኔውን ጽሑፍ ሲያገባድድ ጠቅላይ ሚኒስትር አብይ አህመድ ለዓለም ያስተማሩት አንድ መራር እውነት ቢኖር ለአምባገነኖች ሰላም ማለት በሁለት ጦርነቶች መካከል የሚደረግ የእረፍት ጊዜም ሬስት ስቶፕ ነው የሚለውን ነው በማለትም ይቋጫል። ዛሬ ኢትዮጵያ የሰላም ተምሳሌ ሳትሆን የድሮን መተንፈሻ፣ የታንክ መተኮሻና የዲፕሎማሲ ውድቀት ማሳያ ሆናለች በማለትም ክሪስ የኢትዮጵያን ሁኔታ ይገልጸዋል። የኖቤል ኮሚቴው በኦስሎ የሰጠውን የወርቅ ሜዳሊያ በአዲስ አበባና በወሎ ተራሮች ላይ በፈሰሰው ደም ቀለም ተለውጦም የታሪኩ ትልቅ የሽልማት ቀልድ ሆኖ ቀርቷል በማለትም የአብይ አህመድን የኖቤል ሽልማትም እንዲነጥቅም አሳስቦም ዘግቶታል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።